ጊዜ ያለ እንዴ ሚስቱን ጀግና ብሎ የሚያሞግስ ሚዲያ ላይ ወንድ ልጅ ዋው! እስኪ ትላንት አሊ መሐመድ በህቢባ ቤት ለሚስቱ ያላትን እንስማ። ሚስታችሁ ጀግና ብላ ከጠራያችሁ ከዛንተ በላይ በቃ የዓለም ላይ ጀግና የለምና እሷ ለኔ ማለት ያለናት በቃ ሰዎች አይችሉም ሲሉ እሷ ደግሞ ትችላለህ ግፋበት እያለች ከልቧ በቃ ከጎኔና ስታበረታታኝ ስለነበረ ከልብ አመሰግንሻለሁ። እዚህ ደረጃም እንድደርስ ያደረግሽኝ አንቺ ነሽና ከልብ አመሰግንሻለሁ። ዓለም ላይ ጥሩ የተባሉ ነገሮች ሁሉ ላንቺ ይገባል። ኢንሻአላህ ደግሞ ያንን ነገር አድርጌ እንደማሳይሽ ቃል እገባለሁ። እወድሻለሁ፣ አፈቅርሻለሁ። አንቺ የልጅም እናት ነሽ። ላንቺ ቃላት የለኝም። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የሀገሬ ልጆች የቻናሌ ተከታታዮች እንዴት ናችሁ? ልኝ ደህና ናችሁ ወይ? አላችሁ ወይ? ዛሬ ከች ብያለሁ። እንግዲህ ምሳ እየሰራው ነው፣ ግን ይሄ አዲስ ነገር እንዳያልፈኝ ብዬ ስሮጥ ነው የመጣሁት ማለት ነው። እና ቤተሰቦቼ በተለያየ ሶስተኛ ቻሌንጅ ተሰርቷል። ኢትዮጵያውያኖች ዱባይ ላይ ማለት ነው ቻሌንጅ እየሰሩ ነው። የመጀመሪያ ቻሌንጅ ጀማሪው መንሱር ጀማል ነበር። መንሱር ጀማል ለማን ነው 500,000 ብር እሰጣለሁ 1 ሚሊዮን ፎሎወር ከገባ ብሎ እንግዲህ ኢትዮጵያውያንና ኤርትራውያን በመተባበር ፎሎ 1 ሚሊዮን ፎሎወር አስገብተን 500,000 ብር ተቀብሏል። ከሱ ቀጥሎ ደግሞ ብሩክ ሪል ስቴት ለፋሲካ ቶላ 500,000 ብር ሰጣለሁ በአንድ ወር ውስጥ 500 ፎሎወር ከገባው ብሎ ነበረ። እሱ ኤርትራውያን እንዲሁም ናስር ሚዲያ በመተባበር ኤርትራውያን ኢትዮጵያውያን ተባብረው 500 ፎሎወር ብሩክ ሪል ስቴትን ገብቶ አስገብተን 500,000 ብር ተቀብላለች ማለት ነው። የሚገርመውና ብዙ ጣውረድና ብዙ እንትን የፈጠረው ደግሞ የአሊ መሐመድና ኤችዲ ነው ምንድነው? ኢቲኤች ዲሊቨሪ ለምንድን ነው ያለው 500,000 ብር እሰጣለሁ 500 ፎሎወር በአንድ ወር ውስጥ ከገባ ብሎ ለወንድማችን አሊ መሐመድ ብሎ ነበር ማለት ነው። እንግዲህ ብዙ እህቶች 500 ፎሎወር አትገባም፣ ብዙ ሰው ኦርቶዶክስን ሰድበሃል፣ 500 ፎሎ አትገባም፣ እንደዚህ ያናረግም፣ ኦርቶዶክስን ስለሰደብኩ ገንዘብ አትቀበልም እያሉ ብዙ ውጣ ውረድ ነበሩትና የሚገርመው ግን ቻሌንጅ አሰሪው ኦርቶዶክስ ነው፣ ቻሌንጅ ሰሪው ደግሞ ሙስሊም ነው። እነሱ አንድነት፣ ሀገራዊነት፣ ኢትዮጵያዊነታቸውን እየሰሩ እየተባበሩ ባለ ጊዜ ያው ብዙ ምቀኛ አይጠፋምና በስኬት መንገድ ላይ ወይም በጥሩ መንገድ ላይ ብዙ ጣውረድ አይጠፋምና የተፈጠረው ኢቲኤች ዲሊቨሪ ጋርና አሊ መሐመድ ጋር እንደዛ ነበርና እናም ደግሞ ቻሌንጁ ሆን ብሎ ያው ብዙ ፌመሶች ሰርተውለት ብዙ ቲክታከሮች፣ ሪከርደሮች፣ በቃ ብዙ ኮሜንታተሮች ሁሉም በአቅሙ ሼር እያደረገ 500 ፎሎ ገብቶ 500,000 ብር ሳይሆን 1 ሚሊዮን ብር ተቀብሏል ማለት ነው። 1 ሚሊዮን ብር ሲቀበል ደግሞ ብዙ ኮሜንታተሮች ምን ነበር እያሉ ያሉት? ፎሎ ገንዘብን ከተቀበልክ በኋላ ፎሎችን እናነሳለን፣ እንደዚህ ነው ሙስሊም፣ እንደዚህ ነው ክርስቲያን፣ እንደዚህ ነው እያሉ እየተባሉና እያባሉ ነበር። ነገር ግን ኢቲኤች ዲሊቨሪ ትላንትና ላይቭ ላይ መጥቶ ምንድነው ያለው? ፎሎዋችሁ አንሱ ሳይሆን የእናንተ ፎሎ ብታነሱም ባታነሱም የሚጎዳ ነገር የለም። ከ500,000 ብር ደግሞ ጠላት ለመጣል ብሎ 1 ሚሊዮን ብር ሰጥሃለሁ፣ አንተ በርትክ ስራ፣ ድሆችን የምታገዝ መሆን አለብክ በማለት ምሁራን ሰጥቶ 1 ሚሊዮን ብር እሰጣለሁ ብሎ ላይቭ ላይ ቃል ገብቷል ማለት ነው። እና ምን ለማለት ነው የፈለኩት? ብዙ ጊዜ እኛ ሰዎች ሰውን ለመጣል እንሞክራለን። ብዙ ጊዜ ሰውን ለመጣል ስንሞክር ሰውን እያነሳን መሆኑን አናውቅምና በሰዎችን ስኬት በሰዎችን ሀዘን የራሳችንን ደስታ ለመገንባት አንሞክርና ብዙ ኮሜንታተሮች ኦርቶዶክስን ሰድበሃል፣ አንተ እንደዚህ ብለሃል እያላችሁ አንዱ ደግሞ አማራ ነህ፣ ከአንዱ ወሎ ነህ፣ ከአንዱ የሆነ ነገር ነህ፣ ከአንዱ እኔ አንድ ጥያቄ ላይ እናንተ ፈልጋችሁ አማራ፣ ፈልጋችሁ ወሎ፣ ፈልጋችሁ ጉራጌ፣ ፈልጋችሁ ስልጤ ነው እንደምትወለዱት? አላህ የፈጠራችሁ ፈጠራችሁ። ሲጀመር አንድ ሰው ከሀገር ከወጣ በኋላ ሚዲያ ላይ ከወጣ በኋላ ዘር፣ ሃይማኖት ምን ያደርግላችኋል? ጥንበኝነት ነው፣ ዘረኝነት። የምሬ ነው የምላችሁ። እኔ ዛሬ አብዛኛው ጓደኞቼ ጎንደሬዎች ናቸው፣ ወልዬዎች ናቸው። እና በቃ አንድነት ቋንቋችን አንድ እስከሆን ድረስ ዘረኝነት ምን ያደርግላችኋል? እና ዘረኝነት ጠንበኝነት ነው፣ ቆሻሽነት ነው። የምሬ ነው የምላችሁና የሰው ደስታ ያስደስታችሁ። የምሬ ነው፣ በጣም ነው የተደሰትነውና
1 ሚሊዮን ብር ስደተኛ፣ እሱ ሚስቱም ስደተኞች ናቸውና አላህ ረዘቃቸው። የምሬ ነው የምላቸውና ማሻአላህ አሊ መሐመድ በጣም ደስ ብሎናል። ወንድማችን ከዚህ በለጠ ስኬታማ ሆነክ እንደምናይክ ደግሞ ምኞታችን ነው፣ የብዙ እህቶችክ ምኞት ነውና ትላንትና ደግሞ በሚገርመው ሁኔታ አሊ መሐመድ ሀቢባ ቤት ላይቭ ላይ ገብቶ የሚስቱን ጀግንነት እያወጀ ነበር። ሚስቴ ጀግናዬ ነች፣ 1ም 2ም 3ም 4ም ሚስት የምትሸፍን ቦታ የ4 ሚስት ቦታ የምትሸፍን ጀግና መምህሬ ነች፣ ጀግና ሚስቴ ነች እያለ ጀግንነቷን እያወጀ ነበር። በሚገርም ሁኔታ በዚህ ዘመን ሚስትን እንደ ባሪያ አድርገው የሚልኩ ወንዶች ባሉበት ዘመን፣ የሚስትን ገንዘብ በመቀበል ግዴታ አድርገው በሚያስቡበት ዘመን እንደዚህ አይነት ጀግና ወንድ ለሚስቱ ጀግንነቷን ሚዲያ ላይ አውጥቶ የሚያውጅ ወንድ ዋው ማሻአላህ ተባረከላ። የምሬን ነው ምልክን ያድንቅ ያለውና እስኪ ትንሽ እንስማው። ለዛውም እያለቀሰ እየተንሰቀሰቀ የምር ወረበን ሱብሃንአላህ። ብቻ ፈጣሪ እድሜና ጤና ይስጥሽ። ሁሌም ነው የምለው ከልብ አመሰግናለሁ። ያው ይሄን ለማለት ነው። አሁንም ማለት ብዙ ነገር ብል ደስ ይለኛል፣ ግን አልቻልኩም። ብቻ ያን እንዲታቂልኝ ስለፈለኩ ነው የኔ ውድ። በጣም 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 በእውነት አንተ በጣም መልካም ጀግና ባል ነህ። ለብዙ ባሎች ምሳሌ ትሆናለህ። ሁለታችሁ ምትለታችሁ እንደዚህ አይነት ሰዎች ስላገናኛችሁ ፈጣሪ በእውነት በጣም ብቻ ምን እንደምላላቅም ምን ተሰማ እሷም ምን እንደተሰማት ትንገረና። እንደዚህ በ4300 ሰው ፊት ባሏ እንደዚህ ሲያደንቃት ሲያመሰግናት ለእሷ ኩራት ነው። ምክንያቱም አንተ በእሷ ደስተኛ ስለሆንክ ነው ጀግና ትለኛለች አልትና የእውነት ሚስት ባሏን ጀግና ስትል በዓለም ሕዝብ ጀግና ከሚባል ሚስቱ ጀግና ካለችው በቂ ነው ለአንድ ባል። አይ ነው ሚስቶቻችሁ ደንቋችሁ ምን እንደሚሰማችሁ እና በማትንገረን ትንሽ እኔ ምን እንደምር ብቻ ነው ያላቀም ብቻ የምርም ጀግና ነው። አመሰግናለሁ። ያው ወሬ ላይ ናፋር ስለሆነች ነው አልመጣም ብላ ነበር። ራሱ ፈራለሁ ምናምን ብላ ነበርና ያው አይናፋር ስለሆነች ነው ማለት። የሚገርምሽ ወሬ ብዙ ያን ያህል አትችልም። ከወሬ ልክ በተግባር ነው የምታሳየኝ ነገሮችን ማለት ነው። አውርታ ከምታሳየኝ ልክ በተግባር አድርጋ ነው እና የምታሳየኝ ሁሌም። እና እንደዚች አይነት እንደኔ አይነት ሚስት ለሁላችሁ ሚስታችሁ ሁሉ አመረሽ ያልሆነች በቃ ከጎናችሁ የምትሆን ባላት ነገር ታብቃታ የምንኖር እስካሁን ድረስ ይሄን አድርግልኝ ብላ አንድ ቀን ጠይቃኝ የማታውቅ ግን አንተ ይሄ ነገር ያስፈልግሃል እያለች እየሰራች ለኔ ስታድርግ የነበረች ጀግና ሚስት ናት ማለት። አረብ ሀገር ላይ ተቀምጣ እየሰራች ለኔ ያስፈልግሃል ይሄን ማድረግ አለብህ እያለች ለምታደርግልኝ ነገር ሁሉ ከልብ አመሰግናለሁ። ወላሂ ላዚም ቃላት የለኝም። ረጅም እድሜ የምንኖር ያድርገን። ሁላችሁም ዱአ አድርጉልን። ሁሌም አንቺ ለኔ ልዩ ነሽ። አንዳንድ ጊዜ ያው ቲክቶክ ስትጀምሪ እንደዚህ እንትን ስትይ በውስጥ ምናምን ሴቶች አንዳንድ የሚጠይቁሽ ነገር አለና ሁለተኛ ማርጋ አግባን እንደዚህ እያሉ ይጠይቁኛል አንዳንድ ጊዜ ማለት ነው። ግን ለእኔ 1ም 2ም 3ም 4ም አንቺ ነሽ። በቃ አንቺን እንደ 4 አድርጌ እኔ ማስተዳደርና ቁጭ አድርጌ እንደ ንግስት አድርጌ ማስተዳደር ከቻል ለእኔ 4 ማለት አንቺ ነሽ። ከዛ በላይ አንቺ ለእኔ በጣም ብዙ መስዋዕት የከፈልሽ ነሽ። አሁንም ከልብ አመሰግንሻለሁ። ሁሌም እድሜና ጤና ይስጥልኝ። ሁሌም ደስተኛ ሆነሽ ኑሪልኝ የኔ ውድ። ጨርሻለሁ። ይሄን ነው ማለት የምፈልገው። ሚዩት ነሽ። አላወኩም። ስሜታዊ ሆኜ በጣም ደስ ይላል በእውነት። ወይኔ ደስ ይላል። በጣም ደስ ብሎናል። የምትይው ነገር ካለሽ ተናገሪ ሳትፈሪ። እሱ እንደገለጸልሽ ግለጪለት እንጂ እኔ እንደዚህ ነው ብሎ በአደባባይ መግለጽ ደስ አይለኝም። በነገራችን ላይ ያው አልችልበትም።
ግን ደግሞ ከጀግናም በላይ ጀግና ነው፣ ይገባዋል ሁሉ ነገር ስለተደረገለት። በጣም አመሰግናለሁኝ። ከጎን ሆናችሁ ቪዲዮ የሰራችሁለት ሁሉ ሲያበረታታችሁት ከልብ አመሰግናለሁኝ። ክበሩልኝ። ሰላም ላይ ሊውድ እና እንደዚህ ነበር። በጣም ያስገረመ እኔ እንጃ ብዙዎችን 3400 ምናምን ሰው ቁጭ ባለበት ላይቭ ላይ ሀቢባ ቤት ያው እንደምታውቋት ሀቢባን ያስለቀሰ እንትን ነውና ብዙ ሴቶች ታድለሻል፣ እንደዚህ አይነት ባል በዚህ ሰዓት ሚስት ጥገኛ በተደረገችበት ሰዓት እንደ ባሪያ በተሰደደችበት ሰዓት በቃ ምናምን እያሉ ብዙ እህቶች የምሬ ነው አድናቆት እየገለጹለት ነበርና የምር ጀግና ነው። በዚህ ዘመን እንደዚህ አይነት ጀግና ወንድ ሙር በቃ እኔ እንጃ በጣም ምናልባት አረብ ሀገር ስላለ የእሷን ስሜት ድካም ወይም ደግሞ ሰው ሀገር ምን መሆኑን ስለገባው ሊሆን ይችላልና እኔ እንጃ አሊ መሐመድን የወለደች ማህፀን የተባረከች ሲሆን ወረብል ነው እላችሁ። በጣም እኔ እንጃ ህዝቡን ያስደነቀ ብዙ ስክሪን ሪከርዶችን እያደረጉት በየቤቱ እየለቀቁት በጣም ጀግና ነውና በዚህ አጋጣሚ አንዳንድ ዘረኞች አላችሁ፣ ከዘረኝነት ከሃይማኖት ውጡና አንድነት እንደዚህ ቻሌንጆች እየፈጠራችሁ ብዙ መስጊዶች፣ ብዙ ቤተክርስቲያኖች፣ ብዙ መንገድ ላይ የወደቁ እህቶች ወንድሞች የስራ መስራት ጉጉት እያላቸው ለመስራት አቅም የሌላቸው አሉና ቻሌንጅ እንደዚህ እየተፈጠረ ሀገራችን ቢያድግ ደስ ይላል። እንደዚህ አንተ ኦርቶዶክስ ነህ፣ አንተ ሙስሊም ነህ፣ አንተ አማራ ነህ፣ አንተ ጉራጌ ነህ፣ አንተ ስልጤ ነህ ከሚለው ቆሻሽነት ወጥተን ማለት ነውና በጣም ደስ ብሎኛል። ቴች ዲሊቨሪ ደግሞ ከልብ እናመሰግናለን። አሊ መሐመድ ደግሞ በጣም ነው ደስ ያለን። ሁላችሁም ክበሩልን ወንድሞቻችን። ቻሌንጅ የምትፈጥሩት ገና ናስር ሚዲያ አዲስ የወጣ ሚዲያ ነውና እሱም ቻሌንጅ ይሰራል ብዬ ተስፋ አደርጋለሁ። እና ቤተሰቦች ለነበረን ቆይታ ከልብ አመሰግናለሁ። ኢንሻአላህ በኸይር ነገር ደግሞ እንገናኛለን ብዬ አስባለሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።